ሰላም ለእናንተ ይሁን። ዛሬ ምን እናድርግ በሚል ርዕስ ነው ማካፈላችሁ። እንደው ምን ይሻላል እንደሚሉት ማለት ነው። መጽሐፈ ነገሥት ወይም ደግሞ ሁለተኛ ነገሥት ምዕራፍ 6 ቁጥር 15 እንደዚህ ይላል፣ ጌታ ሆይ ወዮ ምን እናድርግ አለ። እንደው ሁለተኛ ነገሥት ምዕራፍ 6 ከ13 እስከ 21 እንደው ትንሽ ቁጥር ላንብብና ልቀጥል። ቁጥር 13 እርሱም ልኬ አስይዘው ዘንድ ሄዳችሁ ወዴት እንደሆነ እዩ አለ። እነርሱም እነሆ በዶይታይ አለ ብለው ነገሩት። ወደዚያም ፈረሶችን ሰረገሎችም እጅግም ጭፍራ ሰደደ። በሌሊትም መጥተው ከተማይቱን ከበቡ ይልና የእግዚአብሔርም ሰው ሎሌ ማለዳ ተነስቶ በወጣ ጊዜ እነሆ በከተማይቱ ዙሪያ ጭፍራና ፈረሶች ሰረገሎችም ነበሩ። ሎሌውም ይላል ጌታ ሆይ ወዮ ምን እናድርግ አለው። እርሱም ከኛ ጋር ያሉት ከነርሱ ጋር ካሉት ይበልጣሉና አትፍራ አለው። ኤልሳዕም አቤቱ ያይ ዘንድ ዓይኖቹን እባክህ ግለጥ ብሎ ጸለየ። እግዚአብሔርም የብላቴናውን ዓይኖች ገለጠ። አየም፣ እነሆም በዙሪያ ያሉት የእሳት ፈረሶችና ሰረገሎችም ተራራውን ሞልተው ነበረ እያለ ይቀጥላል። እዚህ ክፍል ላይ ኤልሳዕና ሎሌው ተራራ ላይ ቁጭ ብለው ባሉበት ሰዓት ላይ ድንገት ያ ኤልሳዕ የት ነው ያለው ብለው ተማከሩና በዚህ ስፍራ ይገኛል ሲሏቸው በጣም እጅግ በጣም ለቁጥር የሚያዳግቱ ብዙ ሰራዊቶችን ይዘው መጥተው ከበቧቸው። ከዚህ የተነሳ ከኤልሳዕ ጋር የነበረው ሎሌ የሚያየው የመጡባቸውን ድንገት ጠዋት በር ከፍቶ ሲወጣ ተራራው በሙሉ በጠላት ሰራዊት ተሞልቷል። እነሱን ሊገሉ፣ እነሱን ሊውጡ፣ እነሱን ሊያጠፉ በመጡ ሰራዊቶች ሰፈሩ ተወሯል። ከሚያየው ነገር የተነሳ ደነገጠ። ከአንደበቱ የወጣው ቃል እንደዚህ ነው፣ ጌታዬ ወዮ ምን እናድርግ? ለሁለት ሰው ይሄ ሁላ ጦር ሰራዊት እንዴት ይላካል? እኛ ሁለት ነን። እንዴት ይሄ ሁላ ጦር ሰራዊት ለኛ ይልካሉ? እሺ አሁን ምንድነው የሚወጣን? እሺ አሁን ምንድነው የምናደርገው? እና ካየው ነገር የተነሳ ውስጡን ፍርሃት ወረሰው። ውስጡን ከባድ ድንጋጤ ሞላው እና ከአፉ የወጣው ቃል ምንድነው የምናደርገው? እኛ ሁለት ነን፣ እነሱ ብዙ ናቸው። እና ያየው በዙሪያው የጠላትን ሰራዊት ነው፣ የተከበበውን ከበባ ነው። እና ያነሳውም ጥያቄ የማይቻል ነው። በቃ ሞተናል፣ አልቀናል፣ ጠፍተናል፣ እኔና አንተ ሁለታችን ብቻችንን ይሄንን የመጣብንን ጦር መመለስ አንችልም እና ምን እናድርግ? ዛሬ በእንዲህ አይነት ሁኔታ ውስጥ ያላችሁ በጣም ብዙ ከበባ በዝቶባችሁ፣ ጠላት ብዙ ነገር አድርጎባችሁ፣ መውጫ መግቢያ ያሳጥቷችሁ፣ እሺ ምን እናድርግ የምትሉ ሰዎች፣ እሺ ምን ይሻላል? ይሄኛውም ዝግ ነው፣ ይሄኛውም ዝግ ነው፣ በብዙ ነገር ተከበናል፣ ጠላት ወርሶናል እና ምን እናድርግ ለምትሉ ሰዎች ነው የዛሬው መልእክት። ይኸውላችሁ ብዙ ሰው ሁኔታውንና ራሱን ሲመለከት ከከበበው ነገር አንጻር ይረበሻል፣ ይጨነቃል፣ በጣም ከባድ ሲቹዌሽን ውስጥ ይገባል። አይኖቻችሁን ከራሳችሁ ላይ አንሱ፣ ነገራችሁን ከዙሪያችሁ ላይ አንሱ፣ ከሁኔታው ላይ እንደ ጴጥሮስ መስጠም እንዳይሆንባችሁ ማለት ነው። ይሄ ሎሌ እግዚአብሔር የሚያየውን ሳይሆን በሥጋ ዓይን የሚታየውን አይቶ ውስጡ ፍርሃት፣ ውስጡ ስጋት ነው የሞላው እና የጠየቀው ጥያቄ ማናችንም ልንጠይቀው የምንችለውን ነው። እሺ ምን ይሻላል? ምን እናድርግ? በእኛ አቅም የሚመለስ አይደለም፣ በእኛ አቅም የሚሞከር አይደለም። ምን እናድርግ? ኤልሳዕም የአገልጋዩን ጭንቀት አይቶ የነገረው ነገር እንደዚህ ነው። ኤልሳዕም ለአገልጋዩ እንደዚህ ይለው፣ አትፍራ። የመጀመሪያው መልእክቴ እንደዚህ ነው፣
ኤልሳ ለአገልጋዩ ለሎሌው ያለውን ነው የምላችሁ። አትፍሩ፣ አትፍሩ፣ አትፍራ አለው። ለምን መሰላችሁ አትፍራ ያለው? እነሱ ጋር ካለው ይልቅ እኛ ጋር ያለው ይበልጣል አለ። ማለት አንዳንድ ጊዜ እጃችን ላይ ያለውን አቅም ካለማወቅ የተነሳ ፈርተን ደንግጠን እንገኛለን። ትላንት አንድ ወዳጄ አንድ ነገር አጫወተኝ። ውጭ ሀገር ውስጥ አንዲት ሴት ጥቁር ሴት ናትና ረጅም ዓመት አንድ ቦታ አገልግላ ያገለገለችባቸው ፈረንጆች እቺ ሴት 20 ምናምን ዓመት አገልግላናለች፣ ስለዚህ የሆነ ነገር ሰርፕራይዝ እናርጋታሉና ልብ ድካም ስለነበረባት አንድ ነገር አሉ። እንደዚሁ ሰርፕራይዝ ብናረጋት ቤት ብንገዛላት ትድንግጥና ትሞትብናለች እጃችን ላይ እና ምን እናርግ ሲሉ ሁሉ ጊዜ አንድ ነገር ስታደርግ ያዋታል። የሞተችውን የእናቷን ፎቶ ይዛ ሁሉ ጊዜ ትተኛለች፣ ታለቅሳለች፣ ታዝናለች። ስለዚህ እቤቱ አንድ ቀን ሄዱና እዛ ፎቶ ውስጥ በብዙ $100,000 ቼክ ጽፈው እያንዳንዳቸው አዋጥተው እዛ ውስጥ ከተቱና ሄዱ። ሴትዮዋ ምን እንዳለው አታውቅም። የሚገርማችሁ ተርባ የምትኖርበት ቤት አታ ጎዳና ላይ ያንን የምትታከምበት የልብ ሕክምናውን የምትታከምበት አታ ጎዳና ላይ ያንን ፎቶ ታቅፋ ሞተች። እና ፖሊሶች መጥተው ይሄ ፎቶ የሆነ ነገር አለው ብለው ያንን ፎቶ ሲገልጡት $400,000-500,000 ነው ያለው ውስጥ። እሷ ግን አላወቀችም። አንዳንድ ጊዜ እጃችን ላይ ያለውን አብሮን ያለውን እግዚአብሔርን በእኛ ያለውን ፕላን ካለማወቃችን የተነሳ አይገርምም እንፈራለን። እግዚአብሔር ግን ዛሬ እንደዚህ ነው የሚለው፣ አትፍሩ። ለምን? እናንተ ጋር ያለው እነሱ ጋር ካለው ይበልጣል። አሜን። ሁለተኛው እንደዚህ ነው፣ እግዚአብሔር ሆይ አለ ያይ ዘንድ አይኖቹን ክፈታል። ጂሰስ ምዕራፍ 6 ቁጥር 17 ላይ ያይ ዘንድ እባክህ አይኖቹን ግለጥ አለ። አይኑ ልክ ሲገለጥ፣ አይኑ ልክ ሲበራ፣ ከዛም በኋላ የተከበበው መክበብ ሳይሆን እሱን የከበቡትን የከበበ የእግዚአብሔር ሰራዊት አየ። ዛሬ እናንተን የከበባችሁ ያስፈራራችሁን የከበበ የእግዚአብሔር እሳት አለ፣ የእግዚአብሔር መልአክ አለ። ስለዚህ አይናችሁ በጌታ በኢየሱስ ስም ይከፈት። በስጋ አይናችሁ ሳይሆን እግዚአብሔር ያየውን በመንፈሳዊ አይኖች እንድታዩ በኢየሱስ ክርስቶስም እግዚአብሔር አይናችሁን ይክፈተው። የዛን ጊዜ እግዚአብሔር ያንደበታችሁን ቃል ያከብድና የከበቧችሁን ያሳውራቸዋል። እውነት አቅም ያሳጣቸዋል። እኔ ጸልያለሁኝ በጌታ በኢየሱስ ክርስቶስ ስም ዛሬ ከተከበባችሁበት ከበባ የተነሳ እጃችሁ ላይ ካለው እጥረት የተነሳ የተጨነቃችሁ ምን እናድርግ ለምትሉ በኢየሱስ ክርስቶስም የፍርሃት መንፈስ ከላያችሁ ላይ ይገፈፍ። በኢየሱስም የፍርሃት መንፈስ ከላያችሁ ላይ ይገፈፍ። አይናችሁን የጋረደ እግዚአብሔር ያየውን እንዳታዩ ያደረጋችሁ በኢየሱስ ክርስቶስም የፍርሃት መንፈስ ከላያችሁ ላይ የተነሳ ይሆን። ደግሞ እጸልያለሁኝ መጋረጃ ከላያችሁ ላይ ይነሳ። እግዚአብሔር ያየውን ማየት ይሆንላችሁ። እንደዚህ ይላል ቀጥሎ፣ ጠላቶቻቸውን እግዚአብሔር አይናቸውን አሳውራልና ወደ ሰፈር ወስዶ አብልቷቸው አጠጥቷቸው ጠላቶቻቸው ደንግጠው ሄዱ። እንደዚህ ይላል፣ ከዛ በኋላ ወደ እነሱ አልተመለሱም ይላል። እኔ ጠላታችሁን ለአንዴና ለመጨረሻ ጊዜ እግዚአብሔር ያዋርድላችሁ። ስለዚህ ዛሬ ምን እናድርግ ላላችሁ ሰዎች አይናችሁ ይብራ። ከፍርሃት እግዚአብሔር ነፃ አርጋችሁ ተባርካችሁ ለበረከት ሁኑ። ጠላታችሁ ለአንዴና ለመጨረሻችሁ ጊዜ ትቷችሁ ይበተን፣ ጥቷችሁ ይሄድ። በዚህ ቃል ባረኳችሁ። አትፍሩ፣ አይናችሁ ይብራ። አሜን፣ አሜን፣ አሜን።